አልቀዋል። አሁን በቀደም እዚያውን የገደሉት ገብርዬ የሚባለው ልጅ ማለት ነው። ፎቶ ካለ አምጣው። ገብርዬ የሚባለው ልጅ እንዴት ነው የገደሉት? በቃ ይሄ ገብርዬ የሚባል ማለት ጀግና ኦርቶዶክሳዊ እና አስረስ ምን አሉ? በቃ መርጦ ለማርያምን እንያዝ በቃ ግባ አሉት። ይሻልና ገባ፣ ደፉት። ከዛ ተመለሱ። እነሱ መርጦ ለማርያምን አልያዙ፣ አለቀ። አስወገዱ ማለት ነው። አንድ ሰው ይመራል። እኔ የምነግርህ ነገር ይመራል። ከዛ ይመጡና ትግል ይሞት ታጋይ ይሞታል፣ ትግል ግን ይቀጥላል ይላል። ማረሸት ቆስሎ አያውቅም። መሳሪያ ይዞ ፎቶ ይነሳል፣ አለቀ። ከዛ መሳይ መኮንን ጋር ይደዋወላል፣ ይመጣል፣ ይበጠረቃል፣ አለቀ። የማይፈጸም ነገር፣ የማይሆን ነገር ህዝቡ ተስፋ እንዲቆርጥ ፋኖን እጅ እግሩን ሽባ አድርገው አስረው ያ ህዝባዊ የነበረውን ፋኖ ዝናቡን አሸማቀው ዘመን አሁን አለ የለም? የት ነው ያለው? ያለበት ያላቅልህ ከላይ ስርዓቱ አፈር ከድሜ ያበለዋል አማራ፣ ከስር ፋኖ ተብዬ የተመረጠው የተራበ ተርቦ የነበረ የድሃ ገበሬ በሬ እየበላ ኬላ ዘርግቶ እየዘረፈ ሆዱን እያቀላ ጦርነቱ እንዲያልቁላ አይፈልግም። መንግስት ሲፈልጋል አይፈልግም። ለምን? አማራ መድቀቅ አለበት። አማራ መሞት አለበት። ኦሮሞማ ይጎዳል አይጎዳም። የቻለውን በድሮን ወታደሮቹን ልኮ ጭፍጭፍ ያደርጋል። ያለበለዚያ ፋኖቹን ገዝቷል። አለቀ። ምርር ብለህ ካልተናገር እስቲ መሬት ላይ ደውሎ ፋኖ የሚባል ማየት የሚፈልጋለ? እንዲህ እንዲሆን ነው እና አስረስ ያደረጉት እነ ማርሸት ያደረጉት። ቁጭ ብለው እየሰሙኝ ነው የምነግራቸው። አሁን ደማቸው እየተንተከተከ የሚገቡበት አተው ማለት ነው። ጠብቁ፣ ከነገ ጀምሮ ኢትዮ ፎረም ጠብቁ፣ ከነገ ጀምሮ ኡጋንዳ ያሉት ጠብቁ፣ ከነገ ጀምሮ እዛ ያሉት እነ መዓዛ መሐመድ ሮሃ ሚዲያ ሲአይኤዋ ማለት ነው። እነሱ እዛው ነው ነገ በጎጃም ክፍለ ጦር የአፄ ቴዎድሮስ 8ኛ ኮር 2 ሚኒሻዎች አንድ ቆመ ጠብቀኝና አንድ ቦምብ፣ ስርዓቱ እየተናደ ነው። 2 ወታደሮች አንድ ክላሽ ይዘው ገብተዋል። ሰበር ዜና። 1 ሚሊዮን የኦሮሞ ታጋይ ወታደር ያዘጋጀ መንግስት ሰበር ዜና። ኤቢሲ ቴሌቪዥኖች ነን በቁንጅት ወላ እንትን ወረጋ ተናደ። የብልጽግና ሰራዊት ተናደ። ሚኒሻው አጥቢያ የለብሴ መጣ። የለም ጀግና ተዋጊ ያለ መዋጋት ይፈልጋል። እሰሩ ስለተባሉ ግን ጥድርንክ አድርገው አስረውት የአማራ ህዝብ ከላይ እሳት ከታች እሳት ይነድበታል። ጨካኞች እነሱ ይበላሉ። አብይ ጾም የለ፣ ዓርብ ሮብ የለ፣ አብይ ጾም ሁዳዴ የለ። እዚህ የአገዛዙ ሰራዊት ትምህርት ቤቱን ያወድማል፣ ጤና ጣቢያውን ያወድማል፣ ገበያ ላይ የተሰበሰበ ህዝብ በድሮን ይፈጃል። ልክ እንደዛው እነዛም የአማራ በቀል ያለባቸው ስለሆነ አማሮች ስላልሆኑ ጥቁር አማሮች ስለሆኑ አማራን የሚጸየፉ ስለሆኑ በአማራ ስም የሚነግዱ ስለሆኑ ይሄን ያደርጋሉ። አለቀ። እና ሀብታሙ አያሌው የምትሏቸው ሚዲያቸው ይዘጋል አይዘጋም? የሚረዳቸው ሰው ኖሮ ነው አይደለም? የሚረዳቸው ሰው ኖሮ ነው። እንደ በፊቱ ለንደን ላይ እንደ በፊቱ ላይ ገንዘብ ይሰበሰባል አይሰበሰብም? የት ይመጣል ቁጥው? ባዴን ሙት። እኔ የማውቀው ነገር የለም። እግዚአብሔር እኔ የማውቀው ነገር የለም። እንደዛ ነው። ስለዚህ ይሄ ነው ይሄ ሰጣርጌ የሚሉትን አመጡት። ሰጣርጌ ራሱ ወጣ ማለት ነው። ሰጣርጌ ማን ነው? ሰጣርጌ ማን ነው? ከዛ ጎጃም ገባና እንተያየቃለን። የፋኖ ትግል እንዳጀማመሩ ያልሆነው ለምንድን ነው? ተለይተው የፋኖ አመራሮች በተለይ ኦርቶዶክሳውያን ባለማይተቦቹ የሚገደሉት ለምንድን ነው?
የሚለው ጥያቄዎችን እናነሳና በደንብ እንነጋገራለን። እነምሬ ወዳጆ ከወሎ ወታደር እናስመርቃለን ብለው ጎጃም ገብተዋል። እስካሁን አልወጡም ከጎጃም። ምንድነው? ታስረው ነው ምንድነው የሚለውን አብረን እናያለን። በደንብ ጠይቃለን። የመርጦ ለማርያምን ለማስለቀቅ በሚል ደግሞ ሌላ ሰራዊት ወደ ጎጃም እየገባ ነው። ጥሩ ነው። ጎጃምና ጎንደር ጎጃምና ምና አንድ ላይ ሆነው ማድረጋቸው ጥሩ ነው። ግን የፌክ የሆነ ጦርነት እየተከፈተ ጀግኖች ደግሞ እየተመቱ ነው። ከዛ ጦርነቱ ይቆማል። አንድ ሰው ለማስገደል ለማጽዳት ኦርቶዶክሳዊ የሆነ አማራ የሆነ አስመትቶ ከዛ ጀግና ትግል ይሞታል እንጂ ይቀጥላል ማለትስ ጥሩ ነው ወይ? በጎንደር ሁለት ቦታ የተከፈሉት ሰዎች ምንድነው እንትናቸው? ትግሬዎቹ ምን አገባቸው? በአማራ ፖለቲካ ውስጥ እንደኔ እንደ ሐረርጌው ቆጡ መደገፍ ይችላሉ፣ ማውራት ይችላሉ። ግን መምራት የአማራን ፋኖ መምራት ትግሬዎቹ ምን አገባቸው? ምን ይሰራሉ? አንደኛው ያው እንዳያችሁ ጠልዬ ከሸዋ ነቅዬ መቀሌ ያስገብቸዋል። መቀሌ ተሰደቡ። አማራ ነኝ የሚለው በሙሉ እየሰደበኝ ሰለሞን ወልደ ገሪማ የሚባለውን ገሪባ ሸዋ ቡልጋያው የሱ አባቶች የጨረሱትን በ1983-84 የሸዋን አማራ ወያኔ ሽፍታ ብላ ከ25,000 ሰው በላይ የጨረሰችው ፕሮፌሰር አስራት ወልደየስ የ100,000 ሰው ግምት ናቸው። እሳቸው ሳይጨመሩ ሌሎች አማሮችን የጨረሰች ናት። አሁን ይሄ የወያኔ ድቅን በምን ሂሳብ ነው ሸዋ ገብቶ የነበረው? ያው ስቀጠቅጠው ብዙዎቻችሁ ሰድባችሁኛል። እኔ እናንተ ምን አገባኝ? እኔና ሰሌ ተቀጣቅጠን ያው ታውታላችሁ። በኋላ ትንሽ በስሱ አሳያችኋለሁ። ሰሌ እዚህ ሐረርጌ ቆቱ ነገር ከመዘዘ ለኔ መጥፎ ነው ብሎ የሚሰድባትን ህወሓት ሊያገለግላት ወደ መቀሌ ሸሽቷል። መቀሌ ሆኖ እናት እንደዚህ ላርጋት እያለኝ ነው። ታዩታላችሁ። የአማራ ፋኖ ተወካይ ነኝ ብሎ ማለት ነው። ሸዋ የገቡትን ሰዎች ጥያቄ እንጠይቃለን። ለምን ነው ዝም ያሉት ብለን እንጠይቃለን። ከጀነራሉ ጀምሮ ማለት ጀነራሉ በጣም አከብራቸዋለሁ፣ ግን የማከብራቸው ሌሎች የሚያከብሯቸው እኔ የማከብራቸው ሰዎች የሚያከብሯቸው ስላሉ እንጂ ጀነራሉ ላይ ጥያቄ አለኝ። ጥያቄ የማይፈታ በአሳምነው ጉዳይ ላይ ከበቃሉ ከዚያ ከጎጃሙ የአፍቃሪ ወያኔው ጋር ሆነው ስለ አሳምነው ጽጌ የተናገሩት ነውር ቃል ከአእምሮ አይጠፋም። በመጽሐፋቸውም ላይ እሳቸው በእናቴ በኩል ትግሬ ነኝ ምናምን ብለዋል። ከዛም ባለፈ ደግሞ ባለቤታቸው ኤርትራዊ ናት። ከዛም ባለፈ ደግሞ ለመዋጋት እሳቸው ወሎ ስለተወለዱ ቤተ አማራ መሄድ ሲገባቸው እዚህ ሸዋ ተቀምጠው እነ ሰለሞን ወልደ ገሪማን አጠገባቸው ማስቀመጣቸው ለምን ነበረ? ጥያቄ እንጠይቃለን። ጥያቄ ነው። ጀስት እንደ ጥያቄ የጠየቅን አእምሮ እናሰራለን ማለት ነው። እስካሁን ድረስ በመላው ኢትዮጵያ የኦርቶዶክሳውያን ብቻ ኮሌጅ ብሎ የለም። ነገር ግን አሰላ ላይ ኦርቶዶክሳውያንን ከዛ ካጸዷቸው በኋላ ከአርሲ ቤተ እምነታቸውን ካፈረሱ በኋላ ምዕመናኑን ከገደሉ በኋላ 100,000 ካሬ ቦታ በአሰላ ላይ ተሰጥቷቸው ለሙስሊሞች ብቻ ኮሌጅ እንዲገነቡ የፈለጋቸው ነገር እንዲያደርጉ ተሰጥቷቸዋል። ቆም ብሎ ማስተዋል አይከብድም። የእውነት ኮሌጅ አድርገውት ሊማሩበት ብቻ ነው ብሎ ማሰቡም አይከፋም። ምክንያቱም ካየነው ከሰማነው ከሆነብን አንጻር መጠርጠር። ኦርቶዶክሳውያን እኛ ለምንድን ነው ዝምታችን? ምን እስኪሆን ድረስ ነው ዝም የምንለው? ማስተዋል ያለብን ጊዜ አሁን ይመስለኛል። ኦርቶዶክሳውያኑ የእምነት ቤቶች ተዘግተዋል። ቤተ ክርስቲያናት ተዘግተዋል፣ ተቃጥለዋል፣ ምዕመኑ ተሰደዋል። አጸዱ፣ ጨረሱ። ከዛ ደግሞ ኮሌጅ ምን መሆኛ ይሆን ኮሌጁ? መማሪያ